400 ሺህ ብር ሸጥሻት እህትሽ ጠፋችብሽ አይደል? ወኪ ከናታር እንዴት ወለድከው? እኔም አንቺም እጅ ላይ ቀለበት ነበር የእሳት ቀለበት የማይሆኑ ነገሮች ነው ህይወታችን ላይ የተከሰቱ ያለ ንግስና ነው የመጣው ስለዚህ እኔ መልህን እያንዳንዱ ነገር መስማት አለበት አራቱኝ ምንድነው ሞታል እኔ ማንንም ማይኔ ገደላት ማይ ምንና ነው ሞተችው ማይ እንደርልኛል እነሱ እኔን የሚፈልጉኝ ለንግስና ነው አቴ ስትሞታ ተሻለኝ ጅራቱ መጀመሪያ ቀርብ ያቀርዳል ትዙዬ እናቴ እኔ እኮ ቤተሰብ የለኝ ብዙ ነሽ አይደልሽ ምን ታለከው ሰራ መልከታል ስለሰው አግዙኝ እድል ይሄው ማይ ነገር አድርገን ሌላ ጠስ ተገባ ታና በህይወት ከሌሉ ሰዎች ጋር ምን በቀል ነው ምን አይነት ነገር ነው የገባው ሞቷል ቤተሰቦች እንዳለ አንቺ እኮ አይምሮሽ በገንዘብ የተወጠረ ጨካኝ ለገዛቷ እንኳን ማትመለስ አረመኔ ነሽ የትዝታ ልጅ እንግዲህ ወደ ግቢው ገብተናል ልጅቷ አለችበት የተባለው ቦታ ስልክ ሞክረን አልሰራም አለ በጣም ስልኳ ሊሰራ አልቻለም አላቀም ወይ ስተትን የነገረች ልጅቷ ምክንያቱም ለ10 ምናምን አመት እንግዲህ ያህል ታግታለች እዛ ቤትና ስልኩ የተሳሳተ ይሁን አላወቅንም ግን ልጅቷን በጥቆማ ፎቶ ምናምን ስላገኘ እንደከታሚ በጥቆማ አለችበት የተባለች ግበት ግቢ እንግዲህ ባጥር ዘለን ገብተናል ተከራይ እንደሆነች ነው የነገሩን በጣም ሰፊ ግቢ ነው እስኪ ግቢ ገብተን እንግዲህ ጠብቃት ስራ እንደምትል ነገርውናል እስኪ ወደ መግቢያው አካባቢ እንሂድና ምን በር እየታየኛል የታያችሁ ነበር በጣም ሰፊ ግቢ ነው አንድ በር ያየው ነው ስለዚህ እዚህ ጋር ሆነን እንግዲህ እንጠብቃት እንግዲህ እየጠበቅናት ነው እንግዲህ በጣም ረጅም ሰዓት እንግዲህ እዚህ በሩን እያየን እየጠበቅን ነው ስራ እንደወጣሽ ነገርውናል ያው አካባቢ ሰው እንግዲህ በጣም እየረዳን ነበር መረጃዎች ሰጥተውናል ብዙ ያው ማንነታችን አልነገርናቸው ግን እሷ እንደምንፈልጋት ከክፍለ ሀገር እየመጣ እሷንሽ መሰለኝ ነች አይደል ፎቶ ላይ ያየናት አዎ ራሷ ነች በቃ ተጠንቀቁ በደንብ እሺ በደንብ ተጠንቀቁ እኛ ወዳለንበት እየመጣች ነው ስለዚህ ተጠንቀቁ በደንብ አራቱኝ ምንድነው ልቀቀኝ ከዚህ ዘናት እንዴ ወኪል ልቀቀኝ ምንድነው ሰው ያያችሁ በደንብ ይዘናት ምን አጋግዘኝ ይዘናት ልጅ ከዚህ አካባቢ ውድ ተመልካቾቻችን እንግዲህ ያው ብዙም ለመፈለግ እንኳን በጣም ትንሽ ጊዜ የፈጀብን ግን እሷን አግኝተን ያው እዚህ ድረስ ይዘናት መተናል አፈነናታል ያው ሰውም እንዳያይ ምክንያቱም እንዳያችሁት ግቢው ሰፊ ነው እና ሰውም ስላለ ብዙም ሰው አላወቀም እሷንም ይዘና ስለመጣ ባጥር ነው የገባነው የአካባቢ ሰው ጋር አንዳንድ መረጃዎችን ጠየቅን ስለሷ ያው አረጋኸኝ ጋር ባገኘነው መረጃ ነው ይዘናት ልንመጣ የቻልነውና እዛ ልንሄድ የቻልነው እንግዲህ ትንሽ አደንዝዘን ነው እዚህ ይዘናት የመጣ ነው አስረናታል እንግዲህ እስኪ ምን ልትል እንደምትችል አብረን የምናየው ጉዳይ ነው ስልኳ አልሰራልንም ነበር ተሳስተቲውን አላወቅም በዛም ነው ባካሪ ነው እስኪ
እባካችሁ እና ማናችሁ እጅን ፍታልኝ እሺን ፊቴን ራሱ ያፈኝ ነው ለምንድነው እንደዚህ ያደረጋችሁ? ለምንድነው እዚህ ቤት የሰው ቤት ያመጣኝ? ፈልገንሽ ልናግትሽ ነው ያመጣንሽ እዚህ። እንዴ ለምን ልናግትሽ ፈልገን? እና ከኔ ምን ተጠቀማለህ? ማለት ነው ናግተህ ምን ተጠቀማለህ? ምንድነው ካሜራ እዚህ ጋር ሰዎች አሉ ማለት ምን እየተካሄደ ነው? እሺ እጄን ፍታኝ። አልፈታሽም። እኔ እኮ ምንም አልጠቅምህም። እኔን አግተህ ምን ትጠቀማለህ? አጠቀማለሁ። ገንዘብ ያለውን ቤተሰብ ያለውን ሰው አታግትም እንዴ? ጥቅም ያለው ለኔ ነው። አሁን አግተና መጣንሽ። ያው ሴቶችን እናግታለን እኛ። ሴቶችን እያገትን እንዲ ቪዲዮአቸውን እየቀረጽን ለቤተሰብ እንልክና ገንዘብ እንቀበላለን። 400 ሺህ ብር እንቀበላለን። ስለ ቤተሰብሽ አጥንተን ስለ ቤተሰብሽ አጥንተን ነው። ጊዜን እያቃጠልክ ነው። የተሳሳተ ቤተሰብ አግትኩ ብለህ ነው መሰለኝ ያገትከኝ። የተሳሳተ አይደል? እኔ እኮ ቤተሰብ የለኝም። ብዙ ነሽ አይደልሽ? ስሜ ብዙ ነሽ። ስሜን አልተሳሳትክም። ይሄ ግን የእድል እህት አይደልሽ? የስመሳሰል ሊሆን ይችላል። እህትሽ እድል ትባላለች። እናትሽ ታገኝ ትባላለች። ስለ ቤተሰብ ይዙር አልተሳሳትክም። አባትሽ ግን እናትም አባትም የለኝም። እህቴን ደግሞ ገለውብኛል። ናትናኤል ይባላል አባትሽ አይደል? ታዲያ በህይወት ከሌሉ ሰዎች ጋር ምን በቀል ኖሮብህ ነው እንዴ? በእነሱ ምን እንድትበቀለኝ ነው ታዲያ? እነሱ እኮ በህይወት የሉም። እህቴም እናቴም አባቴም እባክሽ ሞቷል። ቤተሰቦች እንዳለ ሞቷል አይደለ? እናትሽ ሞታለች። ምን ያህል ጊዜ ሆናት እናትሽ ከሞተች? የመጨረሻቴን እድል እንደወለደች ነው የሞተች። በአንድ አመት ከምናምን ከሆናት በኋላ ነው የሞተችው። እናትሽ እህቴንም ባላወኩት ምክንያት አብረን እየሄድን ባለንበት ሰዓት ነው ሁለታችንን ማግተው እህቴን ይወሰዱብኝ። ኦኬ። ስለዚህ መታገት ለአንቺ የመጀመሪያሽ አይደለም። ያው ሀብት ስላላችሁ እኮ ነው ዝም ብላችሁ የምትታገቱት። እናትና አባቴ ከሞቱ በኋላ ግን እኮ ምንም አይነት ሀብት የለንም። ማለት እኔ ብቻዬን ነኝ ያለኝ እየኖርኩ ያለሁት። አካውንትሽን ሁሉም ነገር እኮ አውቃለሁ እኔ። ምን ያህል ገንዘብ እንዳለሽ፣ ምን ያህል ገንዘብ እንደምትሰሪ። አሁን ምንም አይነት ገንዘብ የለም። ዝም በይ፣ ጠፍጥፍሻለሁ። አሁን ለምንድን ነው እያስፈራራኝ ያለው? አንቺ አሁን ይሄን ቪዲዮ ለማን ላከው ማለት ነው? ምን ያህል ገንዘብ 400 ሺህ ብር እንደምትፈልጊ አድርገሽ እዚህ ጋር ቪዲዮ እየቀረጽኩሽ ነው። ከዛ ለማን ለየትኛው ቤተሰብሽ ላክ? ቀርጸው ምንም አይነት ቤተሰብ የለኝም። ከእናትና ከአባቴ ውጭ ምንም አይነት ቤተሰብ አልነበረኝም። አክስትም አጎትም ማቀሱ የለኝም በዙሪያዬ። ስለዚህ እህትሽ ጋር እህቴ በህይወት የለችም። ዝም በይ። እህትሽ ጋር ይሄን ቪዲዮ እንልክላትና ከዛ በኋላ በሞባይል ባንኪንግ ወደኛ አካውንት ትራንስፈር ታደርጋለች። ምን ልትገለኝ ነው? እህቴ ጋር የምትለቀው? እህቴ እኮ ሞታለች እያልኩ ነው። እርግጠኛ ነሽ? ስትሞት አይተሻል? ስትሞት አይተሻል? አዎ አፍነው እህቴን ቀምተው ወስዶብኛል። በህይወት ብትኖርማ እስከ ዛሬ ማግኘት ነበር። እሺን ቀምተውሽ የለችም። ያን ያገቱሽ ሰዓት ስንት ብር ተቀበሉሽ? እኔ ገንዘብ የለኝም። ከኔ ምን አይነት ገንዘብ ይፈልጋሉ ብለህ ነው? ታዲያ እንዴት ለቀቁሽ? እኔን አስፈራርተው ለቀቁኝ። የሆነ ጫካ ቦታ ላይ ነው እኔ ራሴን ያገኘሁት ጀመር መጀመሪያ። ከዛ በኋላ እህቴን በፈላላጊ ቢፈልግም በፖሊስ ማመለከትም እህቴ ልትገኝ አልቻለችም። ስለዚህ በህይወት እንደሌለች አድርጌ ነው ተስፋ ቆርጬ ብቻዬን የምኖረው። እና እባክህ እኔ ምንም አይነት ቤተሰብ እንደሌለኝ እየነገርኩ ነው። እጄን ፍታኝና ልሂድበት። ምናልባት የስም መመሳሰል እንጂ ተሳስተ ሊሆን ይችላል። 400 ሺህ ብር አለ አካውንት ላይ። ስለዚህ እሱን ብር ወደኛ ታስልኪና እንለቅሻለን። አለበለዚያ ግን እዚሁ
የፈለግነውን እያደረግን የተጫወትንብሽ ለኛ እቃ ትሆኛለሽ ማለት ነው አሻንጉሊታችን እናደርግሻለን እዚሁ ለምንድነው ከዛ በኋላ መጨረሻ ላይ ተጫውተንብሽ ሲበቃ እናርድሽና ደምሽን እንጠጣዋለን ለምንድነው እንደዚህ የምታደርገው ያው እንደዚህ ነው እኛ ስራ እንደዚህ ነው ሴቶችን በተለይ ደግሞ ድንግል የሆኑ ሴቶችን እንደዚህ እናደርጋለን ብዙ ጊዜ ደፍራቸውና ከዛ ተጫውተንባቸው ተፈጠራችሁ ለምንድነው እንደዚህ የምታደርጉት ሰባዊ ፍጥረት አይደለም አይሰማችሁም እንደምናችሁ ሰባዊ ሰዎች አይደለም ነው ሰውነ ከሰው ልጅ የምታርደው ለምንድነው ሰዎች አይደለም እንደዛ ልናደርግ ነው ያሳባችሁ ዘይ አርፈሽ ተቀመጭ እዚህ አይንሽ እንዳላጠፋ ስለዚህ እህትሽም እናትሽም ሞተዋል በህይወት የሉማ አው ያገቱሽን ታውቂያቸዋለሽ ያኔ ታውቂያቸዋለሽ እህትሽንም ቀሙሽ እስኪ አንጡልኝ የመጀመሪያው አንቺ ላይ የሚጫወተው ሰው ሊመጣልሽ ቪዲዮ በደንብ ይቀርጻል ወክ ከናታር እንዴት ወለድከው የመጀመሪያ እናቴ እኮ ሴት ናት ለምን እንደዚህ የምታደርገው ቁጭ እንዴ አርጋይ መጀመሪያ የሚጫወትብሽ እሱን ታውቂዋለሽ ታውቂዋለሽ የት ነው የምትተዋወቁት ነው ያውቃለሁ የት ነው የምትታውቂው ዱይት እንደማውቀው አይጠበቅብህም ግን አውቃለሁ የት ነው የምታውቂው ምን ይሰራል ነው እዚህ አንተንም እነሱ አግተውክ ነው እንዴ አዎ አግተነው ነው እዚህ አንቺ ላይ የሚጫወትብሽ የመጀመሪያው እሱ ነው እኔ አልተጫወትኩባት ዝባይ እሱ እኔ ላይ እንደዛ ያደርጋል ተጫወትኩባት ማውን ግን ትጫወትባታለህ እሺ አሁን ልቀቀኛም አሞኛ ሊቀጠቀጥ እሱ እንደናንተ መጥፎ አይደለም ሰው ላይ እንደዛ አይነት ጭካኔ ማድረግ እንትን የለው ጥሩ ሰው ነው አይደል ለምንድነው ዝም የምትለው ምን ሆነ ነው የመጣው እዚህ ሲቀጠቅጡኝ ነው ቆይ ተንከባከብን እንጂ ቀጠቀጥን እንዴ እስካሁን መታን እንዴ መተናል እናንተ ምን ወንበዴዎች ናችሁ እንዴ መተናል ስደበደበኝ አይደል ቆየው ተንከባከብን እንጂ እያበላ ነው እያጠጣ ነው ስንንከባከበው ነበር እዚህ ምን ተልቃችሁ ነው ይገኛው ወንበዴ ናችሁ እንዴ እናንተ ስንንከባከበው ብዙ ነገር ስናደርግለት ስናበላው ስናጠጣው ስናለብሰው ነው አታዩ አምሮበት እንዲያምሩበት ያቀም እኮ እሱ ምን አድርጎችሁ አንተ ምንድነው የምትፈልገው አንተ እንዴት አገኛት እንዴ የት ነው ያገኘሽ በል ነው መጣፋት አላውቅም ኦኬ ማን አገኛት መስሎ ነበር አፍነኝ ምናምን እዚህ ጋር መጡኝ ራሴን አላውቅም እንዴ እዚህ አላወከኝም ማለት ነው እኔ እኮ አውቄ ነበር ስልክሽን አሰጥም ያልኩሽ አላወከኝም ማለት ነው አንተም እኛም አንድ ሆነ አላወከንም ማለት ነው ኧረ እባክሽ ሲጀመር ስለኔ ማንነት የተጣራ መረጃ የለህም እንጂ እንደዛ አይነት ድፍረት አይኖርም ነበር እህትሽን ባራት እሺ እንዴ ያመመኝ ነው አንፍታኝ እህትሽን በ400 ሺህ ብር ነበር ከሻታ አረጋኝ ባንኬን እጄን አስፈታኝ ወይና እናፍታኝ 400 ሺህ ብር ነበር እህትሽን ለመሸጥ የተስማማሽው ነበር አይደል እና የሸጥሻትም የእህትሽ ዋጋ 400 ሺህ ብር ነው የወጣለት አይደል ስለዚህ እኛም ደግሞ አንቺን በ400 ሺህ ብር ምን እንደምዘባርቀው እንሸጥሻለን ምን ለምን እንደምዘባርቀው ለምን ትሸጣት ምን አገባ ግንኙነት አለ ከሷ ጋር ይመለከታል ስለሰው ይመለከታል አረ ይመለከተኝ እህቷ በ400 ሺህ ብር አለ ገዛው እኛም ደግሞ አንቺ ለምን ስለኔ የማይመለከት እንዴ ስለማ ደረባኩ ነው በ400 ሺህ ብር እንሸጥሻለን እንሸጥሽና ምን እንደምታወራው ያው እዛ ያፈለጉትን ያደርጉታል እንደፈለጉ እኛም ግን ተጫውተንብሽ ነው የምንሸጥሽ እንሸጥሽ ነው የጫወተብሽና የፈለግነው አንቺ ላይ አድርገን 400 ሺህ ብር ይጠራል ሰው አለ ቃላት አፈ ሞልተ የምትናገረው 400 ሺህ ብር እንግዲህ እንሸኝሻለን እኔ ላይ ምንም አይነት ነገር ማድረግ አትችልም ዋጋሽ ያንቺ የወጣልሽ 400 ሺህ ብር የሰው ልጅ በገንዘብ አይተመንም መጀመሪያ እሺ ኦኬ ለዛ ነው እህትሽን አሳልፈሽ ይሸጥሻት ስለዚህ አታውራ ስለዚህ የምታውቀው ነገር የለም እህቴ ሞታለች ሞታለች እህትሽ አይደለ በህይወት የለችም አይደል ስታሳዝን በጣም ምስኪን
በጣም ተጎድተሻል በእህትሽ ሞት እኔ ላይም ሆነ እሱ ላይ ምንም ነገር ማድረግ አትችልም የማታውቀው ብዙ ነገር አለ እኛ ማን እንደሆነ ሲጀመር ምንም አታውቅም ማለት ነው አንተ ማለት ማታውቀው ስለሰው ማንነት ሳታውቅ ደግሞ እንደዛ አትዳብር ማናችሁ ራሴ ላይ መጀመሪያ ምን ይመጣብኛል ምናምን ብለህ ማወቅ አለብህ ይሄ ጨቅላ እንደዚህ በአካል ስታየው ጨቅላ ሊመስል ይችላል ግን እሱ ላይ ያለው ነገር ደግሞ ምንም የምታውቀው ነገር የለህም ደረስ ዳንተ አይነቱ ነው ሀገር ይበጠበጥ ዳንተ አይነት እና ዳንተ አይነት ስለምን እንደምታወራው ምንም እየገባኝ አይደለም እንዴት ይገባሻል አንቺ እኮ አይምሮሽ በገንዘብ የተወጠረ ጨካኝ ለገዛቷ እንኳን ማትመለስ አረመኔ ነሽ ምን እንደምታወራው በአንድ አማርኛ እያወራን ለምን እንደማንግባባው እህቴ የለችም እህቴን ቀምተውኛል ይሰማኛል አልነበረም እስካሁን ያወራሁት እህትሽን ቀምተውሻል አይደል ቀምተውሽ ነው አንቺ እሺ ሰጠሻቸው አስረከብሽ ወስደሽ ምን ማለት ነው ማለት ለሱ ወስደሽ አስረከብሻት እሱ ደግሞ ላንቺ ድፍን 400,000 ብር ሰጠሽ ከዛ ገንዘቡን ተጫወትሽበት እህትሽን ደግሞ ተጫወቱባት ምንም ደስ አይደለም የተሳተወሪ ነው ያወራ ያለው ንገራታ ምን አስጨንቀው ዝም ብለህ ነገር እንዳወራ አድርገው ነው እንዴ የማታውቂው ብዙ ነገር አለ ንገራታ ማለት ማታውቀው ነገር ንገራታ ያው እሱ ማለት እኔ ማላውቀው እሱ ነው የማያውቀው ስለኛ እሱ ማለት ቆይ ግን አንተ ምንድነው የኔ ያልበቃ ብሎ እሷን ያስካት ለምንድን ነው ዝም በል ስላስጨነቀ ዝም ብለህ ልትቀበጣጥር ነው እንዴ ያሉ ነው ሬ ግዴታ ስላስጨነቀኝ አይደለም የምቀበጥ ውሸት ተሰራው ነው እንዴ ያላወቅሽው ነገር አለ አዲሱ አለቃችን ግሩም ማለት እሱ ነው አዲሱ አለቃችን ግሩም ማለት እሱ ነው የተሰሳለች ተስታለች የታቂኛለሽ ማለት ነው እንዴ ንጉስ ምትሆነው አለቃ ምትሆነው ነው ወደፊት የተባለው ንጉሳችሁ ነኛ አለቃችሁ መሪያችሁ ንጉሳችሁ ሰውን ግን እንዳንቺ አይነቶቹን አስወግዳለሁ ቀድሜ ማለት ለምንድነው አለቃ ይሄኮ ማለት ንጉስ ይሆን እኮ እንደዚህ አድርጉ ምናምን የሚል የለም እንዴት አድርጉ ነው የሚለው የኔ ንግስና ደግሞ እንደዚህ ነው አዲስ አይነት አሰራር ዘረጋለሁ አዲስ አይነት አሰራር መንገድ እንዘረጋለን ታራኛን እንደዚህ በማድረግ ነው አሰራራችን ደግሞ እንዳንቺ አይነት ንግስና ህግ የምታወጣው ታዲያ በምንድነው እንዴ ሰዎችን በማገት ነው እንዴ በማገት ሳይሆን እንዳንቺ አይነት አረመኔዎችን የእጃቸውን በመስጠት አረመኔ አይደለም አረመኔ አይደለሽማ አረመኔ ስላልሆንሽ ነው እዚህ አምጥቼ እዚህ ጋር ያስቀመጥኩሽ ብዙ ማታውቀው ሚስጥር አለ አንተ ምንድነው ማላውቀው ሚስጥር ንገሪኝ እስኪ ማላውቀው ሚስጥር ንገሪኝ እኔም ደግሞ ማታውቀው ሚስጥር እነግርሻለሁ በቃ እኔ ልውጣኔ በቃ ጨርስኩ አይደል እንዴ ወዴት ነው የምትወጣው ምን ሰራ ገና ጉዳያችን አልጨረስንም ምን እናንተ እሱ ያለችበትን ቦታ ጠቆምኩ አገኛት ከዚህ በላይ እኔ ምን ሰራላለሁ በቃ እኔ ልሄድ ግድ ማለት ነው እኔ ተሳልፈኝ እየሰጠኝ ነው ማለት ነው ግድ እና ታዲያ እኔ ምን ላድርግ መስታወቱስ የምን መስታወት ኪታረከው መስታወቱን ቅድም አስታፍነኝ የምን መስታወት እንዴ መስታወት ይዤ ነበር ስለምን መስታወት ነው የምታወሪው እሺ ምን ሆነ መስታወቱ ብዙ ምን ነገር አለ ተሰበረ መስታወቱ አይሰበርም ምን ማለት ነው እና ማይሰበርማ ቃለው ምን ማለት ነው ስለምን መስታወት ነው የምታወሪው መስታወት ከጀርባ ይዤ ነበር እናንተ ከማፈናችሁ ከማገታችሁ በፊት መስታወቱ እዚህ ጋር ነበር ይዤም ዞሮ ሲጀመር ለምን ይዘሽ ነው መስታወት ለአንተ ራሱ ይጠቅምሃል ብዙ ታሪክ አለው ስላንተ እስኪ ፈልጉት ያንተን አይደለም የዘር ማንዘር የህይወት ታሪክ ያለው እዛ መስታወት ውስጥ ነው ምን ያገናኛል ያ መስታወት ከሌዘር ማንዘር በጣም ነው የሚያገናኘው ሂዱ ብዙ ማታውቀው ነገር አለ ያልኩት ሂዱና መስታወቱን አምጡልኝ ሂዱ
ነገሩ ብዙም ሩቅ አይደለም። እንዴት አወጣችሁት? ሲጀመር ከጀርባዬ ላይ በዚህ ውስጥ ነበር አድርጎ የሚሄደው። ምን አቀልሻለሁ? እኔ አንቺ መስታወት ጠብቃለሁ። እኔ አንቺ መስታወት ጠብቃለሁ። ያ መስታወት ብዙ ታሪክ አለው። እዛ መስታወት ብዙ ታሪክ ነው ያለው እያልኩ ነው። ስላንተም ሆነ ስላንተ ዘር ማንዘሮች በሙሉ የህይወት ታሪክ የሚያዘ ነው። ስለናንተ ሁሉ ማለት ነው። መኪና ውስጥ ነው የነበረው። አንተስ እስኪ እንደ አጋጣሚ ተርፈሻል። መኪና ውስጥ ነበር። ለኔ ብቻ አይደለም የሚጠቅመው ለአንተ ነው። የምን መስታወት ነው? ጉዳይ ነው ጉዳይ አሳይ። መስታወት ተመልከት። ምን መስታወት? ማታውቀው ብዙ ነገር አለ ያልኩህ ለዚህ ነው። የምን መስታወት ነው? እስኪ በደንብ ትኩር ብለህ ይኸው። ምን የሚታይ ነገር የለም? የሚታይ የለም። ቀልድ ነው እንዲያስሹ አዝረው ወደ በእኛ ህይወት ቀልድ ነው እንዲያስሹ ወደ ነው ያዝረው። መጀመሪያ የኔን ፊት ማየት አለበት። አሁን ይስክ ምን እንደሚታይ እዚህ ውስጥ አንድ ነገር ነው ለመጫወት ምንም ተረተረት እያወራሁ ይቀልልኩብህ አይደለም። ይኸው መስታወቱ ላይ ምን እንደሚታይ ይኸው። እንዴ ትዙ ምንም አትሰው ትዙ ምንድን ነው ያለው? ምን ታደርጋለች እዚህ ውስጥ? እናቴ ምን ታደርጋለች እዚህ ውስጥ? ምን ታደርጋለች? እናቴ ይወጣለች። ትዙ ምንድን ነው ያደርጋችሁት? አፏ ምንድን ነው? አፏ ለምን የሰፋችሁት? ለምን የሰፋችሁት? አፏ ለምን የተሰፋው እዚህ ውስጥ? እብጅላቱ መጀመሪያ ተረጋግተህ ትዙዬ እናቴ አፏ ታል ምንድን ነው የምትሰራው? ንገሪኝ እናቴ እዚህ ምንድን ነው የምትሰራው? ንገሪኝ መልሽልኝ። እናቴ ሁሌም እዚህ ውስጥ ነው የምትኖረው። ተረጋግተሽ መልሽልኝ። ይዣት እሄዳለሁ። መልሽልኝ። ምንድን ነው የምትሰራው እዚህ ውስጥ? ንገሪኝ። እረፍ። እንደሱ አታድርግ። እንደሱ ማድረግ አትችልም። ምንድን ነው የምትሰራው እዚህ ውስጥ? ንገሪኝ። ምንድን ነው የምትሰራው እዚህ ውስጥ? ንገሪኝ። ይሄ የቤተሰባችሁ የራሳችሁ ሲወርድ ሲዋረድ የመጣና በእኛ ስር የነበረ እንትን ነው። የቆየ ነው። እናት ሞታለች ብለህ ነበር የምታስበው እስከ ዛሬ አልሞተችም። የእናት ህይወት ያለው በዚህ ውስጥ ምን ታደርጋለች እኮ እዚህ? ንገሪኝ፣ መልሽልኝ። ይኸውልሽ እኔ እገልሻለሁ። አትጠራጠሪ፣ አጠፋሻለሁ። እኔ ምን ለማጥፋትም አልችልም። ምን ታደርጋለች እዚህ? መልሽልኝ። በቃ የእናት ህይወት በዚህ መስታወት ውስጥ ነው ያለው። ለምን እንደማሰማ ጨፈልቅሻለሁ። እኔ መጨፍለቅ ምንም ማድረግም አልችልም። ጨፈልቅሻለሁ፣ አጠፋሻለሁ። እኔ ማጥፋት አልችልም። እናቴ እዚህ ውስጥ ምንድነው የምታደርገው? የትዝታ ህይወት በዚህ መስታወት ውስጥ ነው። ምን አደርጋለሁ? የትዝታ ህይወት ውስጥ ህይወት ብቻ አይደለም ያንተ እናቴ። አፏ ለምንድን ነው ያሰራችሁት? ምንድነው የታሰረው? ለምንድን ነው አፏ? ለምንድን ነው የሰፋችሁት? አይኗ የት አለ? መልሽልኝ። ይሄ ራሳችን ነው። እናቴ ምንድን ነው ያደርጋችኋት? ንገሪኝ። ምንም አልሆነችም። በህይወት አለች፣ አልሞተችም። ደግሞ ካንተ ጋር ልትገናኝ ነው አልችልም። ለምንድን ነው ማትችለው? ንገሪኝ። ታስብን ግን ዳማን ላይ በሰማይ የሆነ ጉዳይ ነው። ያንተ እናንተ ጉዳይ መርምሩልኝ። ልትገናኛችሁ መርምሩልኝ። ቶሎ በሉልኝ። መስታወት መርምሩልኝ። እናቴ ከአንቺ ጋር ማልጨርሰው ጉዳይ ነው። ንገሪኝ። ለቀኝ እኔ እንደዛ አታድርገኝ። ንገሪኝ። እናቴ ምንድን ነው የምታደርገው እዚህ መስታወት ውስጥ? መልሽልኝ። የእናቴ ህይወት እዚህ መስታወት ውስጥ ነው። ምን ማለት ነው? ይሄ የኛ አለቃም ሆነ የእናተ ቤተሰብ ባደረጉት ስምምነት ነው የእናተን ህይወት ውስጥ የተቀመጠ ያለው። በዚህ መስታወት ውስጥ ያንተም ሆነ የዘር ማንዘሮቹ ህይወት እዚህ መስታወት ውስጥ ነው የሚገኘው። ምን ማለት ነው? እዚህ መስታወት ውስጥ ነው የሚገኘው ማለት? በቃ እናተ በሰራችሁ ጥፋት፣ እናተ በሰራችሁ በዘር ማንዘሮቻችሁ የመጣ ነገር፣ እናተ ባደረገችው አንተን ማለት እናተ ስትወልድ እኮ አንተን መንታ ልጅ ነበር ታውቃለህ? ምን 2 ነበራችሁ። በእናንተ በቤተሰብ እንትን ውስጥ የመጣው እናትን እንዳትወልድ ማለት የእናንተ ቤተሰብ እንደዛ አይነት ነገር ውስጥ እንዳትገባ እናት ራሷን ጠብቃ መኖር ነበረባት አይደል? ይሄ ሁሉን ነገር ጠንቅቄ ያውቃለሁ ስለናንተ። ራሷን ጠብቃ ከወንድ ራሷን ነፃ አድርጋ እንድትኖር ነበር አይተፈቀደላችሁ። ይሄ ሁላ ጉድ የመጣው ደግሞ እናንተ ከተወለዳችሁ በኋላ አንተና ወንድምህ ማለት ነው። መንታ ወንድምህ ግን መንታ ወንድምህ በህይወት የለም። የት ነው ያለው መንታ ወንድምህ? አንድ ዶክተር ነበር እኛ ጋር አብሮ የሚሰራ። እሱ ስለእናንተ ጉዳይ ሁሉም ነገር ያውቃል። እሱ ነበር ያዋለዳት። እሱም በእንደዛ አይነት ቤተሰብ ውስጥ ስላለፈ ግዴታ አንድ ልጅ መስዋዕት ማድረግ ነበረበት።
እናትህ አንድ ልጅ እንደወለደች አድርጎ አንተን ብቻ እንደተወለድክ አድርጎ ያንን ህፃን ይዞት መጣና ለመስዋዕትነት እንዲቀርብ ተደረገ። ያ ዶክተር ነፃ ወጣ። አሁን በእኛ አባል ውስጥ ቢገኝም ግን ቤተሰቦቹ ምንም አይነት ጉዳይ የለባቸውም። እሱ ወንድሜ የት ነው ያለው? ወንድምህን ለመስዋዕትነት አቅርቦታል ዶክተሩ። እና ወንድሜ ቢሆን የለም? ወንድሜ እንግደላችሁት። እንዴት ልታውቂ ቻልሽ? ሁሉ ነገር አንቺ ሁሉ ነገር አውቃለሁ። እንዴት ልታውቂ ቻልሽ? አውቃለሁ ሁሉ ነገር እኮ ንገሪኝ። እንዴት ልታውቂ ቻልሽ? መልሽልኝ። ይኸውልሽ ሁሉንም ታሪክ እያንዳንዱ ነገር ማትነግሪኝ ከሆነ ትልቅ ነገር ይመጣል ወርሽ ላይ ትልቅ ጉድ ነገርሽ አይደል? ከሰበለ ተዘምበል አንተ አጣፋችኋለሁ እንዳለ ነው ማጣፋችሁ እናንተ ሁላችሁ ሌላ ነገር ነው የሚከተልህ። እንደዚህ ነገር አጣጣ ስቃይ ውስጥ ነው የምጨምራችሁ። ጭራሽ ለንግስና እየቀረብኩ ለምንድን ነው የሚያንገው? ስቃይ ውስጥ ነው የምጨምራችሁ ሁላችሁ። ንጉስ ለመሆን የታጨህ እኮ ነው አንተ አይደል እንዴ? ሁላችሁ አጣምጧት፣ አምጧት ወደ አንተ ስማ። ሁላችሁ እኛ ማጥፋት አንችልም። ራስ ላይ ነው እንትን ያለው ነው ተወረወረኝ። ታይ ማይታ ታረጋኝ እኮ ነው ነገረኝ፣ ግን አልሰማሁም ማለት እሺ ማይት እናደድብኛለች። የትሽን ጉዳይ ታውቂ እድል ህይወትሽን በሙሉ ሲጫወቱብሽ ነበር። ሶንሳት ልብ እየደነገጠ ነው። ማነሽ ማማ? በ400,000 ብር ሸጥሻት እህትሽ ጠፋችብሽ አይደል? አልገባኝም። ብሩ አይንሽን አወረዋ። ሰዓት ልብ እየደንግጧል። ግን ማን እንደሆነች እየመጣችልኝ አይደለም። ትቀልጃለሽ እንዴ? ትናንትና አንቺ ስላልተቀጣሽ ትሄጂ አብረን ሄደናል ነበር። ማነች? ማንም አታውቂያትም። ይኸውልሽ እድል ሰርፕራይዝ ያደርጋል። ታውቂኝ ነይና ድምጪ። ትላንት ሳይሆን ስራ አልተቀጠረ ሄድሽው የዛሬ 15 ዓመት ነው። የዛሬ 15 ዓመት እቺ ልጅ እህትሽም ማለላት ምን ልትወራው ገዳይሽ አንቺን በ400,000 ብር ቅድም ላየሽው ሰውዬ ሸጣሻ ነበር። ዛሬ ደግሞ ነገ የመጣሽው ከ15 ዓመት በኋላ እኔ ጋርም የመጣሽው ደግሞ እጅሽን ይውድሽን ምን ይወራለው? ቅድም ወደቅነው ነው። ወድቀሽ አይደለም እዚህ እጅሽ ላይ ታይሻለኝ። እጅ ተመሳሳይ ነው። እኔና አንቺ እጃችን እኮ ወድቀን አይደለም። እኔም አንቺም እጅ ላይ ቀለበት ነበር፣ የእሳት ቀለበት። ይሄ ቀለበት አንቺን ምንም ነገር እንዳታውቂ ለ15 ዓመት ሙሉ ቆልፎ ያስቀመጠሽ ቀለበት ነው። አንቺ የምታውቂው እድሜሽ 10 እንደሆነ ነው አይደል? 25ኛ ዓመትሽ ላይ ነሽ ዛሬ። ውሸታም ነህ። እኔ እኮ ትናንትና ትዝ ይለኛል ከቴ ጋር አብረን ትናንት ሳይሆን የዛሬ 15 ዓመት ያማል እንዴ ነው አትንኪያት። ወደ ቤት ስለምን ያለፈንት ነው ያወራት ያለው? ከፈለግሽ ሰውዬው ይነግርሻል ሁሉንም ነገር። እኔ እሱን ሰውዬ ማየት አልፈልግም። ያ ሰውዬ በጣም ያስፈራል። ትናንትና ለሱ ሰውዬ ነው ወስዳ በ400,000 ብር የሸጠች። አትዋሽቴ እንደዚህ ተረጋግም። እኔ ጋር የመጣሽው ስሚኝ እድል፣ እኔም አንቺ የማዋሽበት ምንም አይነት ምክንያት የለም። አንቺ ወደኔ ተላክሽው ዛሬ እንድገልሽ ነው። አንቺን ገድዬሽ ብዙ ነገር በዚህ እድሜሽ በዚህ አይምሮሽ ይሄን ነገር መስማት የለብሽም ነበር። ምክንያቱም እድሜሽ 25 ቢሆንም አሁን ግን የምታስቢው ያኔ የ10 ዓመት ልጅ ባለሽበት እድሜ ላይ ነው። እኔን ምንድነው የምታወራው? እኔ እኮ ዛሬ 10 ዓመት ሊከበርልኝ ነው። እሺ ውዳድ ዛሬ ሰውነትሽን እያንዳንዱ ማየት ትችላለሽ። የ10 ዓመት ልጅ ብትሆኚ እንደዚህ አይነት ሰውነት ሊኖርሽ አይችልም። ይሄን ልብስም እነሱ ናቸው ያለበሱሽ። እናትሽም ሞታለች፣ በህይወት የለችም። ምን? እማዬ ሞታለች? ከሞተች 14 ዓመት ነው። እህቴ እማዬ ሞታለች? እህቴ እናትሽም የሞተችው በዚህ ቻርመኔትሽ ነው። አንቺ በመጥፋትሽ ራሷን አንቃ ሞታለች። እህቴ ማነው እማዬ ገደላት? እማዬ ምን ሆነ ነው የሞተችው? እማዬ እንደርልኝ አለች። ምንድነው እንደዚህ ተባረከ? እማዬ እንደርልኝ ለደቆ ነው። እማዬ እንደርልኝ እኔ አልችልም። እማዬ ስለምን እንደሚያወራው ነው ማቀንገር እንደርልኝ እኔ እናትሽ ሞታለች፣ በህይወት የለችም። እማዬ ውሸት ግን ዝም በላት። ውሸት አምልክ። ተረጋጊ። አሁን ጠንከር በይ። ስሚኝ ለማስረኝ የማለቀው ነገር ነው ያስለበለፈኛል። ልቀቂያት።
አታምኛትም? አንተ ላይ ባነካ አንተ ውሸታም ነህ። ተቀርጸውን አንጡልኝ የተወሰነ ተይው። እቴኒት አታምኝም አይደለ? እቴኒት አሳዩት። እቴኒት ምንድነው ስለማታውቀው ነገር የተቀረጸ ነገር የምታወራው? እቴኒት ከቀረጸ የነበረው ነገር እናሳያታለን። እቴኒት አታምኝም አይደለ? እኔ ውሸታሞች ናችሁ። ምንም እንዳታይላችሁ ዝም ብለው ሌላ ተረት ነገር ፊልም ላይ ያሳዩሽ ነው። ይሄን ሰውን እያስፈራሩ አውቀው እውነታ እንደሚያወራ አድርገው ነው እንደዚህ ለሌላ ሰዎች የሚያሳዩት። ምንም እንዳትሰሚያቸው እሺት። አንቺ እኮ ነሽ እያልሻለሽ። ይሄው እያንዳንዱ እውነታ ተናግራለች። እያስፈራሩ ሰውና ሰውን እያመሳሰሉ ነው እንደዛ አይነት ነገር። አንቺን በ400 ሺህ ብር ይሄው ሰውየውም እያወራ ነው። አሁን እኮ የለበሽው ልብስ ነው። እናትሽን የገደለችው እሷ ነች። እድል ኖ አግዙኝ። እድል ይሄው ማየው ነገር አድርገን ሌላ ጣስ ውስጥ ገባ። እድል አንቺ ወረምን ቆይኔ አይደለም። ዶክተር ቤት ነው ያለው። ምን ተቀመው አንተ ግን ዶክተር ቤት ነው ያለው። ዶክተር ቤት ነው ያለው። ይሄ ዶክተሩ የኛ ባሎች ጋር ነው የሚኖረው። የት ነው ያለው? የኛ ባሎች ጋር ነው እየሰራ ያለው። ወግልክ ምን አይነት ነገር ውስጥ ነው የገባሁት? ቤተሰቦች እባካችሁ እርዱኝ። ምን ማድረግ እንዳለብኝ ምከሩኝ እባካችሁ፣ ኮሜንት ላይ ጻፉልኝ። ምክንያቱም አሁን ያጋጠመኝ ያለው ነገር ከአይምሮ በላይ ነው። እናቴን በመስታወት ውስጥ አየኋት። እናቴን አፏን ሰፍተው አይኗን ሰፍተው